በጣም የሚያሳዝን መረጃ ነው የደረሰኝ። የጻድቃኔ ማርያም ዋሻን በዚህ ሰዓት አሳዛኝ ዜና ተሰምቷል። በሰሜን ሸዋ ጻድቃኔ ማርያም ከጻድቃኔ ገዳም አሳዛኝ መረጃ ተሰምቷል። በሰሜን ሸዋ ዞን በሚገኘው የጻድቃኔ ማርያም አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያኖች ወደ ኢትዮጵያ ሲገቡ ተቀብለናቸዋል። ኡስታዝ አህመዲን ጀበል በደንብ አድርጋችሁ ኮፒ ሊንክ ሪፖስት ሼር አድርጉ። ለነገሩ አታደርጉ። ኦርቶዶክስ ለኦርቶዶክስ ሳይነሳል ሼር ያደርጉ። አንድ ሙስሊም 2000 ኦርቶዶክስ ማረድ ያለበት ይሄ በክርስቶስ ሰላም ጤና ይስጥልኝ። ወደ ተከብራችሁ የንቁሆን ሚዲያ ቤተሰቦች እንደምናላችሁ እንደምስጋችሁ እኔ አለሁ እግዚአብሔር ይመስገን። በያላችሁ በሰላም ክርስቶስ ይብዛላችሁ። ተወዳችሁ ውድ ቤተሰቦቻችን እጅግ ሰበር የሆነ መረጃ ተመልሼ መጥቻለሁ። በጣም የሚያሳዝን ነገር ነው እየሰማን ያለነው። ከመቼ ዛሬ እንግዲህ በጻድቃኔ ማርያም ብዙ ኦርቶዶክሳውያን ወንድሞቻችን እህቶቻችን እንዲሁም አባቶቻችን ህይወታቸው አልፈዋል። ነፍሳቸውን በጸድቅነት ያኖርልን። በጣም እጅግ የሚያሳዝን ዜና ነው እየሰማን ያለ ነው። እንግዲህ ኦርቶዶክሳውያን ሁላችሁም ነፍስ ይማር እያላችሁ ኮመንት ላይ መጻፋቸውን እንዳትረሱ። የተፈጠረው ምንድነው ሙሉ መረጃውን ማስደምጣችሁ ይሆናል። በተጨማሪ ኦርቶዶክሳውያን ላይ ሲዝት የነበረ ግለሰብ እጅ ከፈንጅ ተይዟል። ይህን መረጃ አስደምጣችኋለሁ። በቅድሚያ ይህን የድፍረት ዜና ላስደምጣችሁ። ምን እያለ እንደሆነ ስሙት። አህመዲን ጀበል ክርስቲያኖች በስደት ሲመጡ ተቀብለናል በሚል ርዕስ የጻፈው ጽሑፍ ላይ ክርስቲያኖች ወደ ኢትዮጵያ ሲገቡ ተቀብለናቸዋል። ኡስታዝ አህመዲን ጀበል በደንብ አድርጋችሁ ኮፒ ሊንክ ሪፖስት ሼር አድርጉ። ለነገሩ አታደርጉም። ኦርቶዶክስ ለኦርቶዶክስ ሳይነሳም ሼር አያደርግም፣ አያዳርስም። ከንፈር መምጠጥ፣ እንባ ማፍሰስ፣ አንገት መድፋት ብቻ ሆኗል ስራችን። እነሱ ግን በድፍረት ያልተፈጠረ ታሪክ ነው ብለው ሲነሱ እየተመለከትን ነው። እንደነዚህ አይነቶቹን ደግሞ መምህራችን መምህር ደረጀ ነጋሽ የታሪክ አተላዎች የታሪክ ምሁራን ሳትሆኑ የታሪክ አተላዎች ይልጠቅሷቸዋል። እውነት ነው። ኢትዮጵያውያንን ተቀብለና ክርስቲያኖችን ተቀብለናቸዋል አለ በፌስቡክ ገጹ መነጋገሪያ እንዲሆን ነው። እና ደግሞ ታሪክ ጠቅሰን እንናገራለን። በሶስቱ ህግጋት አስቀድሞ በነበረው በህገ ልቦና፣ ኋላ በህገ ኦሪት፣ ከዚያ በአዲስ ኪዳን በህገ ወንጌል የኢትዮጵያ ኦርቶዶክስ ቤተክርስቲያንና ኢትዮጵያ የነበራቸውን መሰናሰል በጥቂት ላስረዳችሁ ፈለግኩኝ። ከአዳም መፈጠር እስከ ሙሴ መምጣት ይሄውም ከ5500 እስከ 1600 ድረስ ባለው በህገ ልቦና በልቦና በሚመራው ህግ የኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያን በእውነትም ኦርቶዶክስ ቤተክርስቲያን አምልኮተ እግዚአብሔርን የምትፈጽም ሀገር እንደሆነች ወደ ኋሊት መለስ ብላችሁ ታሪክን፣ ድርሳናትን፣ አቤት መጻሕፍትን መመልከት ትችላላችሁ። በልቦና ህግ ክርስቶስን የምትቀበል እግዚአብሔርን የምታመልክ ሀገር ኢትዮጵያ ናት። ከሙሴ መምጣት ያ ማለት ከክርስቶስ ልደት በፊት ከ1600 ዓመት ጀምሮ እስከ ክርስቶስ ድረስ በህገ ኦሪት ከሙሴ ጀምሮ እስከ ክርስቶስ በነበረው ደግሞ ኢትዮጵያ ኦርቶዶክሳዊት ተዋሕዶ ቤተክርስቲያናችን እንዴት ባለ ልክ ክርስትና እንዳለባት ጥቂት ማሳያዎችን ብቻ ልንገራችሁም። የመጀመሪያው ሙሴ ኢትዮጵያዊቷን ስለማግባቱ መጽሐፍ ይነግረናል። ሰፒራ ወይም ሲፓራ ትባላለች። ሙሴም ጥቁሪቷን አገባ ተብሎ እንደተጠቀሰው ያቺ ጥቁሪት የተባለች የካህኑ የዮቶር ልጅ ናት። ጥቁሪቷ የተሰኘችቱ ካህኑ ዮቶር ከሚዲያም ወገን የነበረ ካህን ነው። ሚዲያም ማናት ብላችሁ መለስ ብላችሁ ብታጠኑ ያ አፍሪካ ተብላ የምትጠቀስበት ቦታ ላይ የምንገኝ ነን። አስቀድሞ በህገ ልቦና ከሶስቱ የኖህ ልጆች ከኦሪት ዘፍጥረት ምዕራፍ 10 ጀምሮ ያለውን ታሪክ ብታነሱ ከኦሪት ዘፍጥረት ምዕራፍ 5 ጀምሮ ያለውን ታሪክን ብትመለከቱ ከሶስቱ የኖህ ልጆች ነገደ ካም ከነገደ ካም ውስጥ ኩሽ ካም አፍሪካን ይዟል። ከዛ ውስጥ የመጀመሪያው ልጁ ኩሽ ነው። በኩሽም ትጠራ እንደነበረ በደንብ ማየት መመልከት ትችላላችሁ። በህገ ልቦና ያንን ካየን በህገ ኦሪት ደግሞ አስቀድሜ እንደነገርኳችሁ ሙሴ ጥቁሪቷን ስለማግባቱ ያነሳልናል። ከዛስ በኋላ ምን ታሪኮች አሉን ብትሉ የመጀመሪያው እብነ ሜሌክ እብነ ሐኪም የተባለ የሚጠራው ቀዳማዊ ሚኒሊክ ልጅ የሆነው የመጀመሪያው ሚኒሊክ ቀዳማዊ ብለን የምንጠራው ንግስት አዜብ ንግስት ሳባ ከሰለሞን ዘንድ ሄዳ ጥበብን ተምራለች። ማቴዎስ ወንጌል ምዕራፍ 12 ቁጥር 40 ላይ ቁጥር 41 ላይ መመልከት ትችላላችሁ። ምን ይላል? ክርስቶስ ራሱ የመሰከረበት ነው። ንግስት አዜብ በፍርድ ቀን በዚህ ትውልድ ተነስታ ትፈርዳለች፣ ምክንያቱም ጥበብን ለማየት ከሩቅ ምስራቅ ተሻግራ መጥታለችና እውነት ላለው ከሰለሞን የሚበልጥ ጥበብ በዚህ ያለ ይላል ክርስቶስ። ያቺ ንግስት አዜብ የተባለችቷ የቀዳማዊ ምኒልክ እናት ኋላ ንግስተ ሳባ የምንላት የሳባውያን ንግስት 52ኛ ሴት ንግስት ናት። ይህንን ከክርስቶስ ልደት 1000 ዓመት አስቀድሞ የነበረውን ታሪክ ነው። ኋላ እብነ ሐኪም እብነ ሜሌክ ከሰለሞን ዘንድ ሄዶ ከ20 ዓመቱ በኋላ ከመጣ በኋላ ታቦተ ጽዮንን ይዞ መጥቷል። እንዲሁም ሌዋውያን ካህናት
12000 የሚጠጉ ቤተ እስራኤላውያንም አብረው መጥተዋል። 12ቱም ካህናት አብረው መጥተዋል። የአይሁድ ትምህርት አይሁድም በዛ አማካኝነት ወደ ኢትዮጵያ መጥተዋል። እሱ ብቻ ሳይሆን ከሙሴ ጀምሮ እስከ ሰለሞን ድረስ ያሉ መጻሕፍትም አብረው መጥተዋል። የት? ኢትዮጵያ። መቼ? ከክርስቶስ ልደት ከ1000 ዓመት በፊት ነው የምነግራችሁ። ከዛ በኋላ የኦሪት አስተምሮ የኦሪት መስዋዕት ስርዓቱ በሙሉ ኢትዮጵያ ላይ እንደነበር ይታወቃል። ያን ሁሉ ትተን በቅርብ ደግሞ ወደ ነበረው ታሪክ እንምጣ። ከክርስቶስ ልደት በኋላ ዓመተ ምህረት ብለን ስንጠራ ኢየሱስ ክርስቶስ ተወልዷል። ዓመተ ፍዳ፣ ዓመተ ኩነኔ ቆሟል። ምህረት ታውጆልናል። ምህረት መጥቶልናል። ክርስቶስ ኢየሱስ ተቤዥቶ አድኖናል ብላ ካላንደሯን ዓመተ ምህረት ብላ መጥራት ጀመረች። ክርስቶስ ከተጸነሰበት ኋላም ከተወለደበት ጀምሮ እስካሁን 2018 ዓመተ ምህረት ነው። ከክርስቶስ ጀምሮ ልክ ክርስቶስ በ034 እንዳረገ መጽሐፍ ይነግረናል። በሐዋርያት ሥራ ምዕራፍ 8 ላይ እንደምንመለከተው ጃንደረባው ባኮስ ተብሎ የሚጠራው ታላቁ አባታችን በ038 ዓመተ ምህረት ክርስቶስ ካረገ ከ4 ዓመት በኋላ በቤተ ሳይዳ በፊልጶስ ተጠምቆ እኔ ጌታዬ አምላኬ መድኃኒቴ ኢየሱስ ክርስቶስ በስሙ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ አስቡት። የኢሳይያስን መጽሐፍ እያነበበ በፊልጶስ ሐዋርያ ተጠምቆ ኋላም ጥምቀትን ብሎም መስቀልን አልፎም ክርስትናን ከክርስቶስ መነሳት ከ4 ዓመታት በኋላ ጃንደረባው ባኮስ የተባለው ወደ ኢትዮጵያ ይዞ መጥቷል። በዚህ ጊዜ የሚገርማችሁ ቅዱስ ጳውሎስ 14 መልእክታትን የጻፈው ጳውሎስ እንኳን ገና ክርስትናን አልተቀበለም። ኢትዮጵያ እኮ ክርስትናን ስትቀበል ሐዋርያው ቅዱስ ጳውሎስ እንኳን አልተመለሰም። አሳዳጅ ነበር። ይሄውም በሐዋርያት ሥራ ምዕራፍ 7 ላይ ተቀምጧል። ቅዱስ ጳውሎስ ክርስቶስ እንደተቀበለ ከሐዋርያት ሥራ ምዕራፍ 14 በኋላ ነው የምናገኘው። በሐዋርያት ሥራ ምዕራፍ 8 ግን ጃንደረባው ባኮስ ኢትዮጵያዊ እያለ የሚጠራው ክርስቶስ ኢየሱስ የሕያው የእግዚአብሔር ልጅ ነው፣ በስሙ እንዳልጠመቅ ምን ይከለክለኛል ብሎ ተጠምቆ አምኖ ክርስቶስን ሰብኮ ክርስትናን ተቀብሎ መስቀሉን ጨብጦ ክርስትናን መጥቶ አስፋፍቷል። ያ ብቻ አይደለም። የሚገርማችሁ በጣም የንግድ ትስስራችን ከፍተኛ ስለነበረ ክርስትናን የተማሩት የአይሁድ ስርዓትም የነበረባቸው ኢትዮጵያ ነጋዴዎች በሚሄዱባቸው ቦታዎች ሁሉ ክርስቶስና ክርስትናን ቤተክርስቲያን እየሰበኩ የንግድ ትስስራቸውን ከፍ ያደርጉ ነበር። ከዛ 325 ላይ ስንመጣ ደግሞ የመጀመሪያው ጳጳስ ተብሎ የሚጠራውን ታላቁን አባት አቡነ ሰላማ ከሳቴ ብርሃን ቅዱስ ፊሬሚናጦስን የመጀመሪያው ጳጳስ አርጋ ሹማ። መጽሐፍ ተተርጉሞልናል። አስቀድሞ የብሉያት መጽሐፍት በቀዳማዊ ምኒልክ፣ ኋላ ደግሞ በዘጠኙ ቅዱሳን እንዲሁም በአቡነ ሰላማ የቤተ ክርስቲያን የሐዲሳት መጽሐፍት ተተርጉመው በስፋት ክርስትና መጥቷል። እሱ ብቻ አይደለም። የንግስና ስርዓታችን ጠንካራ ስለመሆኑ ዘጠኙ ቅዱሳን ከመጡ በኋላ ምንኩስና ተስፋፍቷል። ከዛስ በታላቁ በአጼ ካሌብ አማካኝነት ትልቅ ስራ በኢትዮጵያ ተሰርቷል። ይሄውም አስቡት፣ አንድ ንጉሠ ነገሥት አጼ ካሌብ እንኳን ፊናስ የተባለውን አሸንፎ ክርስትና እንዲሰፋ ተደርጓል። ከዛ በኋላ የአጼ ገብረ መስቀል ታሪክ አለ። እንግዲህ ከዚህ በኋላ በመካ መዲና 622 ላይ ነቢዩ መሐመድ ተነሳ የሚለው ነገር ምናገኝ። 622 ማለት ይሄው ክርስቶስ ከተነሳ በኋላ አጼ ገብረ መስቀል በነገሰበት ዘመነ ንግስና በ600 ዓመት አካባቢ ኢትዮጵያ ውስጥ ሕገ ልቦናም ሕገ ኦሪትም ሕገ ወንጌልም ጸንቶ ባለበት ሰዓት ገና ለመጀመሪያ ጊዜ ነቢዩ መሐመድ መካ ላይ ተነሳ። ከዛ በኋላ ነው እስልምና ተስፋፍቶ የመጣው። እንግዲህ ይሄ ነገር ያዙልኝና ኢትዮጵያ መቼ መጣ? የመጀመሪያው ሌላ መንገድ ልንገራችሁ። ነቢዩ መሐመድ ከመካ ወደ መዲና በሚፈልስበት ሰዓት 3 ዙር ልጆቹን ወደ ኢትዮጵያ ልኳል። 80 16 እያለ ማለት መጀመሪያ 16 ኋላ 80 ልጁን ጨምራ መታለች። ተቀብሏል። ማን? እስልምና የሚባል ነገር ባልታወቀበት ጊዜ ክርስትናን የተቀበለው ክርስትናን ያስፋፋው። በነገራችን ላይ ሁሉ ስነግራችሁ ካህናትም ነገስታትም ሆኖ ኢትዮጵያን የመሩ በርካቶች አሉ። በዛ ጊዜ ግን ንጉስ አርማሃ ነበር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የተቀበለ ክርስትናን የተቀበለ ክርስቶስን በቀዳሚነት ያወቀ ኢትዮጵያን የሚያሳድረው። ኋላ እነሱ ታሪክ አፋልሰው አልነጃሺ ነው ብለው ቢናገሩ የለም፣ አንብቡ ፈልጉ፣ የለም ያልነበረ ኢትዮጵያ ላይ የመራ የእስልምና መሪ የለም በነገስታት ታሪክ። ምክንያቱም ኋላም ስንመለከት የኢትዮጵያን የንግስና ስርዓት ክርስቲያኖች ናቸው ቀጥሎ ሄዱ፣ ለራሳቸው እንዲመች አድርገው ሰሩ። በተቀበልን እኛ ላይ ተነስተው ተናገሩ። ዛሬ ካላንደሩ ይቀየር፣ ስሟ ይቀየር፣ እንዲሁ ጭራሽ ሆኖ ተቀብለናቸዋል አሉ። መቀበል ተቀብለናቸዋል ብሎ ለመናገር እንኳን የታሪክ ማስረጃዎችን እንኳን ማቅረብ አልቻሉም። ሐሰተኛ ታሪክን እያቀረቡ ሲናገሩ የኛው ቤተክርስቲያን ታሪክ አዋቂ ነን ምንል የኛው ቤተክርስቲያን ላይ ለዘመናት ገንዘብ ሆናል፣ ሀብት ሆናል፣ ሞገስ ሆናል፣ ሞራል ሆናል ያስተማረችን አባቶች ሊቃነ ጳጳሳት ጀምሮ እንደየደረጃው ምንድነው የምትሰሩ? ምንድነው የምትናገሩ? መቼ ነው የምትናገሩ? ያልነበረ ታሪክ ነበረ ብለው ሲናገሩ፣ በምክክር ኮሚሽን ይነሳ ብለው ሲነሱ፣ በፌስቡካቸው፣ በዩቲዩባቸው፣ በቲክቶካቸው ሲሰሩ ከሊቃነ ጳጳሳት ጀምሮ እንደየተዋረደ ያላችሁ የቤተ ክርስቲያንን እጅ በልታችሁ ከእጇ በልታችሁ ከምንጯ ጠጥታችሁ እሷ አሳውቃችሁ ሀብት ሞገስ ሆናችሁ እናንተን ከፍ ብታደርግ እናት መች ነው የምትናገሩ? መች ነው የምትነሱ? መች ነው ድምፅ የምትሆናል? ኧረ ተው ግድ የላችሁም። ኧረ ተው ተነሱ። ብፁዓን ሊቃነ ጳጳሳት ጀምሮ የገዳማት የአድባራት አስተዳዳሪዎች ገንዘብ ማሳደድ ትታችሁ ቢያንስ የቤተ ክርስቲያን ድምፅ ሁኑ። መረጃውን አዳርሱ፣ ሼር አድርጉ። ቢያንስ ይሄ ከ500 ሺህ በላይ እይታዎች
ቢያንስ ይሄ ለታሪክ እንዲቀመጥ ብዙ እይታ እንዲኖረው ፈልጋለሁ። ዝቅ ብዬ ለምናለሁ። ሁሉም ኦርቶዶክስ ኮን ያዳርስ ሁላችሁም ቪዲዮ ወንድማችን ቃላት ያሰማልን። ውሸት ሲበዛ እውነት ይመስላልና አንዳንዴም ወጣ ብለን እንደዚህ እውነት እስከሚጠይቁ ድረስ ብንነግራቸው ያውቃሉ ከእውነቱ ነገር ግን ለማጭበርበርና ህዝቡን ለማታለል ስለሚፈልጉ ነው የሚናገሩት እንጂ ዝም ማለት የለብንም ብዬ አስባለሁ። ውሸት ሲበዛ እውነት ይመስላል ይባላልና እንደዚህ ያሉ አስፈላጊ እውነታ መረጃዎች ያስፈልጉናል። ወንድማችን ቃላት ያሰማልን። በጻርቃኔ ምንድነው የተፈጠረው? ይሄን መረጃ ላስደምጣችሁ። በጣም የሚያሳዝን መረጃ ነው የደረሰኝ። የጻርቃኔ ማርያም ዋሻ እንግዲህ ተደርምሶ ለቅድመ ሱባኤ ከገቡ ሰዎች መካከል 14 ሰዎች ህይወታቸው ማለፋቸውንና 5 ሰዎች በቀላልና በከባድ ጉዳት ላይ ይገኛሉ። ለሞቱት ወንድሞቻችን ነፍስ ይማር በሉ። ከጻርቃኔ ገዳም አሳዛኝ መረጃ ተሰምቷል። በሰሜን ሸዋ ዞን በሚገኘው የጻርቃኔ ማርያም ገዳም በደረሰ የመሬት መንሸራተት የ14 ሰዎች ህይወት ማለፉ ተረጋግጧል። አደጋው ከባድ ዝናብን ተከትሎ የመጣ ሲሆን በመሬት መንሸራተትና ርዕደ መሬት ለጸበልና ለሱባኤ የመጡ 14 ምዕመናን ወዲያውኑ ህይወታቸው ማለፉ ነው የተነገረው። ሌሎች 5 ወገኖቻችን ላይ ደግሞ ከባድና መለስተኛ ጉዳት መድረሱም ተሰምተዋል። ብፁዕ አቡነ ቅሌሜንጦስ በቦታው ተገኝተው ለሟቾች ጸሎተ ፍታትም አድርገዋል። በጸሎት ላይ ያሉ ወደ ፈጣሪያቸው የሄዱትን ወገኖቻችንን ነፍስ ይማር እንላለን። ለቤተሰቦቻቸው መጽናናትንም ተመኝተናል። ኦርቶዶክሳውያን መረጃው እንደሰማችሁት ነው። በጣም እጅግ ያሳዝናል። የወቅቱ ክረምት እንደመሆኑ መጠን እንግዲህ እነዚህ ያለ አደጋ ተከስቷል ማለት ነው። የሞቱት ወንድሞቻችን ነፍሳቸውን በአጠገነት ያኑርልን። ነፍስ ይማር እንግዲህ እግዚአብሔር የፈቀደው ሆኗል። በጣም እጅግ የሚያሳዝን ነገር ነው እየሰማን ያለውና በተቻለ መጠን አሁን ወቅቱ ክረምት እንደመሆኑ መጠን ሁላችሁም ጥንቃቄ ማድረግ አለባችሁ ብዬ አስባለሁ። ያሳዝናል። እስኪ ይህን ቪዲዮ ላሳያችሁ። ከዚህ ቀደም እንደው የማይሆን ወሬ ለንግግር የማይመች ንግግር ሲናገር የነበረ አንድ ግለሰብ ነውና ዛሬ በቁጥጥር ስር ብሎ አየሁት። ቪዲዮ ላሳያችሁ እስኪ። 2000 ኦርቶዶክስ ማረድ ያለበት ይሄ በክርስቶስ ክርስትና እንዳያችሁት ነው። የግለሰብ በቲክቶክ ላይ ምናልባት ሁላችሁም አይታችሁታል ብዬ አስባለሁ። በዚህ በሚዲያችን ላይ ራሱ በተደጋጋሚ ሁኔታ አቅርበን ነበረ። ዛሬ እንግዲህ ቀን ደርሶ ዋጋ እየከፈለ ነው የሚገኘው። የምንናገራቸውን ንግግሮችን እያሰብን እንናገር። እንግዲህ አንዱ ለ2000 ኦርቶዶክሳውያን ይበቃል እያለ ሲፈክር የነበረ ቀን በቀን ላይ ብለ እየገባ ሲንቃደር የነበረ ግለሰብ ነው። 2 ሰው ናቸው እንግዲህ የያዙት እንደምታዩትና ለነሱ ራሱ እዚህ ጋር ተንበርክከው ያለቀሰ ነው የሚገኘው። እዚህ ጋር ማለት እንፈልገው ለአፋችን ለከት እና ብጅለት የምናደርገውን ነገር የምንናገረውን ነገር በማስተዋል እንናገር። ሁላችንም ሲደርስብን ምን እንደምንሆን ከዚህ ላይ ተማሩ ማለት እወዳለሁና በተቻለ መጠን ለዘመናት ተፋቅሮ የሚኖረውን እነኚህ 2 ትልቅ ቤተ እምነት ባታባሉ ማለት እወዳለሁ። በጣም እጅግ የሚያሳዝን ነገር ነው ይልጅ ይሰራ የነበረውና ለማንኛውም ያያችሁት ነው። በቁጥጥር ስር ሆነ ማለት ነው ይግለጽ። በጣም ከሚያስጨንቀኝ ነገር አንዱ ኦርቶዶክሳውያን እርስ በርስ በጦርነት እየተጨራረስን እንደሆነ ሳስብ ነው። በተለይ ይህ ጨፍጫፊ የሆነው የአብይ አህመድ መንግስት ሳስብ በሰሜኑ የሀገራችን ክፍል ኦርቶዶክሳውያን እርስ በርስ እንዲጨራረሱ እያደረገበት ያለውን መንገድ ሳስብ እና ደግሞ እኔ ምንም ማድረግ አለመቻሌን ሳስብ በጣም እጨነቃለሁ። ላለፉት 7-8 ዓመታት እያየነው እንደሆነ ሁሉ ኦርቶዶክሳውያንን በተለይ በዚህ በአማራና በትግራይ ክልል ያሉ ኦርቶዶክሳውያን እርስ በርሳቸው እንዲጠፋፉ አንድነታቸውን አጽንተው በክርስቶስ ክርስቲያን ተብለው አንድ ሆነው እንዳይኖሩ በብሔር በዘር ተከፋፍሎ እንደዚህ ሲጠፋፉ ማየት፣ እነዛ ታላላቅ ቅዱሳን ያለፉባቸው ቦታዎች፣ እነዛ ያ የሊቃውንት ሀገር ዛሬ እንዲህ በብሔር ስንጠፋፋ ማየት በጣም ያመኛል። በጣም አዝናለሁ። የሚያሳዝነኝ ምንም ማድረግ አለመቻሌ ነው። እነዛ ተሳቱ ቅዱሳን መጣው ያረፉባት፣ እነዛ ታላላቅ ገዳማት ያሉባት፣ እነዛ ትልልቅ ክርስቲያኖች ያሉበት፣ ትልልቅ አብያተ ክርስቲያናት፣ ትልልቅ ጉባኤ ቤቶች ብንጠራ የድጓው፣ ያቋቋሙ፣ የዝማሬው፣ የመዋሲቱ፣ የመጻሕፍት ትርጓሜ፣ የቅዳሴው ጉባኤ ቤቶች፣ የምስክር ቤቶች ያሉበት ያ ሁሉ ቦታ ያ ሁሉ ክርስቲያን ያለበት ኦርቶዶክሳውያን ዛሬ ያለ እረፍት ሲጨፋጨፉ ማየት ያማል። መቆሚያው መቼ ሆነ አላቅም። ሁሌ ግን ያስጨንቀኛል።
የዛሬው መረጃ የት ሄደን እንኑር ሳይሆን የት ሄደን እንሙት ያስብላል። በመንግስት በተገነቡ መንገዶች ላይ የሚንቀሳቀሱ ተሽከርካሪዎች ግብር ክፈሉ ተብለዋል። እኔ የምለው መንግስት ማለት ህዝብ ነው አልተባለም ነበር ወይስ ሀገሪቷ ወደ ግል ይዞታነት ተቀይራለች? በግብርህ በተሰራ መንገድ ላይ ለመንዳት በድጋሚ ሌላ ግብር። እስካሁን ሲከፈል የነበረው የመንገድ ፈንድ ቦሎ እርዳታ ነበር ወይስ ለኤርትራ ነበር ገቢ ሲሆን የኖረው? መንገዱ ላይ ሰላም የለም፣ ሹፌርና ተሳፋሪ ይታገታል፣ ይገደላል። መንግስት ግን ጥበቃ ከማድረግ ይልቅ ገንዘብ አምጣ ማለቱ ላይ ትኩረት አድርጓል። በዚህ ሁኔታ ወደፊት አይኤምኤፍ እግረኛንም አስከፍል ብሎ መንግስትን ማዘዙ አይቀርም። ቀጣዩ ታክስ ለምን ተነፍሰው አየር ሳይሆን አይቀርም። ውጤቱ ግልጽ ነው። ባለመኪናዎች ህዝቡ ላይ ታሪፍ ይጨምራሉ፣ መከራው ደግሞ ባንተና በኪስ ላይ ይወርዳል። ይህ የሀገር እድገት ነው ወይስ የቀንጅብ ዘረፋ? እስኪ ሐሳባችሁን ኮሜንት ላይ ያስቀምጡልኝ። ጤና ይስጥልን። ለመልካም ምኞት አበባ እየሰጠን አትቀበሉኝ። ለመልካም ቀን ለምን ትቆጭኛለሽ እናቴ? መልካም ቀን ያልኩት ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። ኢየሱስ አማላጅ ነው። አማላጅ ነው። ኢየሱስ ምን ተቀበላሉ? ኢየሱስ ክርስቶስ ያማልዳል ብቻ ሳይሆን ያማልደኛል። ሁሉ ጊዜም ያማልደኛል። ኢየሱስ አማላጅ ነው። ማርያም አማላጅ ነች። ገበላ ደግሞ ማርያም አማላጅ አይደለች። ባለፈው መክሬው አልነበር የሚልጅ መክሬው አልነበረም። አባቶችን ሳትጠይቅ ኦርቶዶክስ ያስተምሩትን ሳትረዳ መጽሐፍ ቅዱስን ሳታነብ ስዕል አድኖ ብቻ ይዘ ኢየሱስ አማላጅ ነው ብላ አትውጣ። መጀመሪያ መማር ይቀርማል አላልኩም? ይሄው ሪከርድ ተደረክ። ኢየሱስ አማላጅ ነው። ኢየሱስ ዛሬም ያማልደኛል። ከዛ ደግሞ በጎን ነው ማርያም ታማልደኛለች ምናምን ትላለህ። ምን አይነት ዕውቀት አለ? መጽሐፍ ቅዱስ አነባል ታውቃለህ? ሁሌ ነግሬያቸዋለሁ። ማርያም አማላጅ ነች ብሎ ከመጮህ ይልቅ መጽሐፍ ቅዱስ አንብቦ ኦርቶዶክስ ያስተምሩ ምንድን ነው የሚለው? ቤተክርስቲያን ሂዱ። ምን ማለት ነው? ኢየሱስ ክርስቶስ ምን ማለት? በኢትዮጵያ ኦርቶዶክስ ቤተክርስቲያን አረዳድ ምልጃስ ምን ማለት ነው? ክርስቶስ ዛሬ ሲያማልዳ የሚለው ወደፊት እንመጣበታለን። ትምህርቱ ሳታነብና ሳትረዳ መድረክ ላይ እንደ ጴንጤዎች አትጮህ አላልኩም? ይኸው ተበላ። ከዚህ በፊትም ሪከርድ ላይ ይቻላል። ማርያምን አመልካታለሁ ምናምን ስትል በተሰጠ ጸጋ አመልካታለሁ ስትል ሰማሁ። ይሄ ነው በቃ አስተምሮታችሁን። ኦርቶዶክሳውያን ተው። ዛሬ ምስጢር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊትስ ትንሽ ብነግረን ብላችሁ ነበረ። ምስጢር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ምስጢር አላቸው። አባቶቻችን ምስጢራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ምስጢር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ምስጢር አይችሉም ከሚል አንጻር ይመስለኛል ምስጢራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያቸው የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ። ይሄን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ነው። ዛሬ ምስጢር ልታስወጡኝ ነው። እንግዲህ ቤተሰብ ከሆንማ ስለ ሰላም ለኪ በነገርኳችሁ ሰዓት የእመቤታችንለት ስለ መዝሙረ ዳዊትስ ትንሽ ብነግረን ብላችሁ ነበረ። ምስጢር ልታስወጡኝ ነው። አባቶቻችን ስለ መዝሙረ ዳዊት ብዙ ምስጢር አላቸው። አባቶቻችን ምስጢራቸውን ሁሉ ለትውልድ ሳያካፍሉ ይዘውት ነው ያለፉት። ከአባቶቻችን ደግሞ እኛ ያገኘነው የአዳም ልጅ ቢጠቀምበት ምንም አይደለም። ምስጢር ይዞ መሞት ምንም ትርጉም የለውም። ሰዎች ምናልባት ምስጢር አይችሉም ከሚል አንጻር ይመስለኛል ምስጢራቸውን ሳያካፍሉ የሚሞቱትና ስለ መዝሙረ ዳዊት ማሳያቸው የሚጠቅማቸውን እየመረኩ በተከታታይ በቪዲዮ ሰራላችኋለሁ ማለት ነው። ይሄ መዝሙር 90 ይታያችኋል አይደለ? መዝሙር 90ን በአግባቡ ማታ ላይ 7 ጊዜ ደግሞ ለሚተኛ ጠዋት ላይ 7 ጊዜ ደግሞ በውሃ ጠጥቶ ታጥቦ ለሚሄድ ምንም አይነት ችግር አይገጥመውም። ከሰላም ለኪ ባሻገር የሰላም ለኪን ጥቅም ነግሬያችኋለሁ።
ይህን መዝሙር ደግሞ ለዛሬ የምሰጣችሁ መዝሙር 90ን ተጠቀሙበት። ማታ ደግማችሁ ተኙ። ጠዋት ስትነሱ 7 ጊዜ በውሃ ደግማችሁ ፊታችሁን ታጥባችሁ ግማሹን ጠጥታችሁ ወደ ስራችሁ ውጡ። መዝሙር 90 እንዳትረሱ። ይሄ ታላቅ የእግዚአብሔር መሳሪያ ነው።